እንደተካበደ አድርገሽም አትመልከችው። በቁርአን ላይ በሱረቱ ዙመር ምዕራፍ 39 ቁጥር 53 ላይ አላህ ኃጢአቶችን በሙሉ ይምራል አለ እና የቅጣቱ ቀን ከመምጣቱ በፊት ሁላችሁም ወደ አላህ በንስሐ ተመለሱ ነው የሚለው። መስልምና በዱንያ ላይ ያለ ሁሉም ወንጀሎች ንስሐ እስከተገባባቸው ጊዜ ድረስ ምህረትን ያገኛሉ። እሱ ያመጣሽው ጥቅስ ከእንትኑ ጋር የሚሄድ አይደለም። ምንም ከጠየቀው ጥያቄ ጋር የሚሄድ አይደለም። ባይብሉ ላይ ግን ማቴዎስ ወንጌል ምዕራፍ 12 ላይ የሰው ልጅን ለሚሳደብ ኃጢአቱ ይሰረይለታል አለ። በምን መልኩ እንደሚሰረይለት በግልጽ የተቀመጠ ነገር የለም። መንፈስ ቅዱስን ግን የሚሳደብ በዚህ ዓለምም ሆነ በሚቀጥለው ዓለም አይሰረይለትም ነው የሚለው። ንስሐ ስላልገባ ንስሐ ስለገባ የሚል ጥቅሱ ላይ አውዱ ላይ የለም ራሱ። ተመስገንዬ ለዛ ነው ጥያቄ የተፈጠረው ራሱ። ግልጽ ነው ተመስገንዬ? ኦኬ ልክ ነው እኮ አሁን እኔም እኮ የለማ እንደዛ የለም። አሁን ንስሐ የሚለውን ነገር እሺ ጨምርሽው። አሁን ለአንቺ እሷ ለጠየቀችሽ ንስሐ ስለማይገባ ነው ተብሎ ለውዳጅ ያደረግሽው ነገር ስህተት ነው። እንደዛ አውዱ ላይ የለም። ከብሽ ምን ይባላል? ምን ይባላል? አይ ይሄ ምን ይባላል መሰለሽ? ኤሶጂሲስ ራሱ ኤሶጂሲስ እና ኤክሶጂሲስ የሚባል መጽሐፉ ያለው መጽሐፉን እዛ ውስጥ ምን ተረጉመው ነገር አለ። ደግሞ ብቻ አውዱ ላይ እንፈልገዋለን። አውዱ ላይ ከሌለ ደግሞ ሌላ ቦታ ላይ እንፈልጋለን። ለዛም ነው ማለት ነው። ስለዚህ እሱ የሚለው ኃጢአቱ አይሰረይለትም ነው የሚለው። በየትኛውም መልኩ ኃጢአቱ አይሰረይለትም። ምንም የተገለጸ ነገር የለም። መንፈስ ቅዱስ የተሳደበ በዚህ ዓለምም በሚመጣው ኃጢአቱ አይሰረይለትም ነው የሚለው ራሱ። አንድ ያጅልኝ የሰው ልጅን የሰደበ ግን ኃጢአቱ ይሰረይለታል አለ። በምን መልኩ? ንስሐ ገብቶ ነው? ንስሐ ሳይገባ ነው? ለምንድን ነው መንፈስ ቅዱስንስ ንስሐ ገብቶ የሚሰረይለት ከሆነ መንፈስ ቅዱስስ ለምን ከወልድ ጋር ለይቶ ያስቀመጠው? ለምንድን ራሱ መንፈስ ቅዱስን የሰደበ አይ የሰው ልጅ ሰደበ ሲል ወልድ የሰው ልጅ ሲል ደግሞ ያው ንስሐ ከገባ ሰው ምሕረትን ይደረጋል። የሰው ልጅን የሰደበ የሚለው ወልድን ነው ያመለክተው። እዛ ጋር እንዴ ወልድን መስደብ ኃጢአት የሚያስተሰርየው ምን ሲሆን ሲመለስ ያ ሰውየው ሲመለስ ስን ግን ብሎ ለምን አለው ታዲያ? መንፈስ ቅዱስን ሲሆን ለኃጢአቱ ሲሳደቡት ያለ ኢየሱስ ክርስቶስ ሲሳደቡት አይደለም ሲሰሩት ከመስቀል ድረስ ላይ ሲሰቅሉት የሚያደርጉት ናያቱና ይቅር በላቸው ብሎ አስተሰርየዋል። ያለ ቅዱስ የሚሰደብ በዚህ ምድማይ አይሰረይም። ዳልሱም ይሆን የእግዚአብሔርን መንፈስ የሚሳደቡ ከሆነ አይሰረይላቸው። ለምን ባደረች ንስሐ ከገባ ይኸውልሽ ተመስገንዬ ወልድን የሚሳደብ አለትም ካለ ብለዋል አለቀ። እና ደግሞ ለዚህ ጥያቄውን ተረጂውን ተመስገንዬ አሁን ምንድነው ወልድ መልኩ ይሁን ንስሐ እስከገባ ድረስ ገባሽ? ከሞተ በኋላ ግን ቆይ ከሞተ በኋላ ንስሐ ሳይገባ ከሞተ ግን የቃል መጣል እንደዛ ከፍጣር መለክ ወደ መንፈስ ቅዱስንም የተሳደበ ሰው የታጓት ቻንስ መኖር አለበት። ምን በሚመጣው እንስላል ማይሰር በዚህ ዓለም አሁን በመንፈስ ቅዱስ ነው ደግሞ እስኪለት ምን ስላደረገ ነው? ስለተሳደበ ነው።
ለምን ነገር ፌሚኒን ዘኛው ብላ ነው የሚያሳይ ችግር የለውም። አዎ ክህደትን ነው የካደ የሚለው በና ድደ አጥሮ ይለታል። ወልድ ይኸውልህ ስለ ወልድ የተናገረ ምንድነው የሚሳደብ ያለው? ወልድ አሁን የሚሰራቸውን ስራ አሉ። የሚሰራው ስለ ስራው ከመጣ መንፈስ ቅዱስ ነው በእርሱ አልፎ የሚሰራው። ወልድ ግን በየትኛው በስራውነትን በየትኛው ቢሳደቡት ይሰከ ሳደቦች ይችላል። ሰውነ ምንድነ እንደዚህ ነው ሲሉት ምንም አይደለም። ይኸውልህ ወንድም አንተ አትችልም ከራስህ አትችልም በምንድነው የምትሰራው ሲሉት ነገሮች እንደዚህ ቦርድ ላይ የሚሳደቡበት ላሙ ተካዶት ነው። አይ ትሬለም ያከውን አጣጡም ምንም አቲ ቅዱስን ስለማያምነው ነው። ግን ሰው ልጅ ላይ የሚታደብ ወይም ቃልን የሚናገር ነው የሚለው መጽሐፍ በማርቆስ ላይ ማለት ነውና ሰው ልጅ ላይ የካደ ኃጢአቱ ይሰረይለታል። መንፈስ ቅዱስን የተሳደበ ግን ኃጢአቱ በለምም የሚቀጥለው ዓለምም አይሰረይለትም ማለት ሳትሚን ሳው ንስሐ በገባ አልገባ የሚለው ነገር የለውም ኤክሰፕሽናል ያንስ የሚያብራራም ሌላ ጥቅስ ላይ የተገኘ ነገር የለም። ራሱ ገብቶሻል ማለት የዛራ ጥያቄ ነበር። ጥያቄው መጀመሪያ አልተረዳችሁም። ቆይ አይደለም ተመስገን መልስ ለመስጠት ከመቸኮል በፊት መጀመሪያ ጥያቄውን በደንብ ሊገባሽ ይገባ ነበር። ጥያቄው አሁንም አልገባሽም። ራሱ ኖርማሊ አሁን በንስሐ ያጠርሽው ነገር ንስሐ የሚባል ነገር አለ። ንስሐ የሚባል ነገር አለ። ስለዚህ ንስሐ የሚባለውን ነገር እዛ ጥቅስ ላይ የለም። ያ ጥቅስ ላይ እሱ ሊብራራ የሚችል ነገር ካለ አምጥተሽ አዛምደሽ ቴክስቹዋል አፕሮች በሚባል ነገር መፍታት ትችያለሽ። አንድ ነገር ኮንቴክስት የሚባል ነገር አለ፣ አውድ የሚባል ነገር አለ። ላይ ገብተሽ አይተሽው ፈታልሽ ነገር ካለ ሌላ ጥቅስ ደግሞ ሄደሽ ማይያለሽ። እንደዛ ነው መሆን ያለበት እንጂ አንቺ እዛ ላይ ሌለ ነገር ንስሐ ነው እንደዚህ ነው እንደዚህ አለመግባባት ይፈጠራል። ለማንኛውም አንድ ነገር ድርቅ እንዳይል ወይም ክችች እንዳይል ወይም ሪጅነስ እንዳይሆን ሌላም ነገር ማውራት ይቻላል። የግድ በዚህ ነገር ላይ ብቻ መጣበቅ የለብሽም ማለት ነውና እስቲ ያዲ አፖስቶሊካ አለ ያዲ አለ ያዲን አስገባው ለካው ያዲ እኮ ሰላም ብያለሁላችሁ። ወጠር እኮ ነው እሱ። ያዲ ሰላም ብያለሁ። እንዴት ነህ? አዎ ሰምተኝ ታውቃለህ ልጆች ማለት እንዴ ለነርብልህ አንተን ነው የምፈልገው እኮ ስለ ስላሴ ሲነሳ አንተን ነው የምትፈልገው። አይ እኔ ከፍሮኝ እውነት ሲገለጥ አዝብዋለሁ ሲመልስልህ ነው። አይ ችግር የለውም እንጨርሳለን ካንቺ ጋር አማምላ ኦኬ። ወይስ እንግዳ ልተዋወቅበት ምንድነው መቀስ የምትሆኝብኝ? ቤት አርገ አው ሌሎች ያኔ እዚህ ተሰረ ነበር በፊት። አው ያኔ እና ከወጠረ ደግሞ ራሱ ለስላሴ ቆንጆ እንትን ነው ዳማክቴ ነው ወይም ነው ፔጦ ነው። ስላሴ ሲሉ ያው ስለ ስላሴ ያለወያየም እኔ ያዲን ተጠራና ያዲጋ ይላል በሞተረው የት ነው የምትሄደው ተመለስ ምናምን ነገር ይላል። ከዛ በኋላ ፒር ምናምን ይላሉ ወደ ይወጣሉ ማለት ነው። አይ መልካም አሱልኛል ስለ አንቱ ልበል አንተ በለው መወሰን ትችላለህ። እሺ በቃ አላለሁ ያዛምዳለን። መምህራችን ነው ስላልነው እንትን መስሎት ነው ትክክል። እዛ መስሎት ነው ለኛ ሽማግሌ አሰበኝ አሱልኛል ስለተዋወቃችሁ። እሺ ምንም ችግር የሐሳቡ ገብቷል። የእንትን ስትሄድም ወይስ ሌላ ነገር ነው? ሐሳብ ነው ሐሳባችሁ መንፈስ ቅዱስ ተሳደበ አልተሳደበ በሚለው ላይ እንትን እያልሽ ነበር። እኔማ ስለ እንትን ላወራት ነበረ ስለ ኢየሱስ ያው ምስክር ኢየሱስ ፍጡር ነው ሰማይ ከመፈጠሩ በፊት የሚል ነበረ። በዛ ላይ
ቆንጆ አንድ ነጥብ ነበርሽኝና እሱን እናውራት ወይስ ምን ይመስላል? ከዚህ ማዋርቻታለሁ እና ትንሽ ለኔ ተመስገን አዋርቻለሁ። ተመስገን ደምጣለሁ እናንተ ተወያዩ። አይ እንትን ጥያቄ ልጠይቅሽ ነው። ያው ምስክር ትምህርት ስለሆነ ጥያቄ ልጠይቅሽ ነው ከቻልሽ። ኦኬ ኢየሱስ ፍጡር ነው ብለሽ ታምኛለሽ አይደለ? አዎ። ይገርማል። መቼ ነው የተፈጠረው? አያወቅ ነው የተፈጠረው። ማወቅ ፈልጌ ነው። አይዞሽ ፍሪ ሆነሽ አውሪኝ። አትቀልድ። አንድ ደግሞ ከዚህ በፊት የምታውቀኝ ከሆነ እምነቴ ነግሬሃለሁ። አሁን መደጋገም እየቀለድኩኝ አይደለም። ጥያቄ ነው የጠየኩሽ። አትቀልድ ምናምን ነገር አትበይኝ። ማለት ልንማማር ነው። ሌሊት ነው እኔ ጋር ልንማማር ነው የመጣሁት እንጂ በዚህ አይነት መልክና ልክ አትይው። መቼ ነው የተፈጠረው ኢየሱስ ብለሽ ነው የምታምኚው? እኮ እየጠየቅኩህ እኮ ነው። የሰው ልጅ መቼ ነው የሚፈጠረው? የሰው ልጅማ ማህፀን ውስጥ ያለ ነው የሚፈጠረው። አዳም የተፈጠረው ከአፈር ነው። እንትና ወንድም እሱ በማህፀን ነው የተፈጠረው። አዎ። ከዛ በፊት ነበረ ኢየሱስ? የነገርኩህ አይደል እንዴ? በማህፀን ላይ ተፈጠረው ሲሆን ከድንግል ማርያም በፊት ከመፈጠሩ በፊት አልነበረም ማለት ነው። በተስፋ ቃል አለ ተዋቃላል እንጂ በህልውና ደረጃ አይ ወደ ህልውና የመጣው ነው። ኦኬ። ስለዚህ አንቺ የያው ምስክሮችም ትምህርት የለሽም ማለት ነው። ሊሆን ይችላል እንግዲህ አንተ ስለ ራሴ እምነት የምታወራ ከሆነ እኔ ነው የማወራ። ስለ ሌሎች ማጋጨት ከሆነ ግን ይቅርብህ። እሺ ቤት አዲስ ስለሆነብኝ ነው። የት ቤተ እምነት ነው የምትከተይው? እሺ ቶሚም ቤተክርስቲያን የምን ቶሚም የይሖዋ ምስክሮችማ እንደዛ አይደለም ያሉት። ሌሎችም አሉ የለም እዛ ውስጥ ሆነው ማለት ነው። ክርስቲያን ተብለን የምንጠራው ማለት ነው። በውስጥ ያለችን ደግሞ ቶሚም ማለት በነገራችን ላይ የእግዚአብሔር እቅድ የሚፈጸምባቸው እቃዎች ማለት ነውና ቶሚም ቤተክርስቲያን እንባላለን። እስቲ ስሙን በትክክል ማለት ሰምቼ ስለማላውቅ ነው። እኔ ኮምፓራቲቭ ሪሊጅን ላይ ነው የምሰራው። ቶሚም የሚባል ሰምቼ ማላውቅም። ራሱ የይሖዋ ምስክር አይደለም አልሽ። የይሖዋ ምስክሮችን አውቃቸዋለሁ። ምን ብለውም እንደሚያምኑ በመጠኑ ቢሆን እንረዳለን። የሐዋርያት ቤተክርስቲያን በተለምዶ ሊዘስ የሚባሉትንም አውቃቸዋለሁ። ቶሚም የሚባለው ግን ዩኒታሪያን ናቸው። ቢብሊካል ዩኒታሪያን የሚባሉት ናቸው። አለሽ ሚዩት አድርገሽዋል ራስሽን። ያልሰማው ምንድነው? ቢብሊካል ዩኒታሪያን የምትባሉት ናችሁ? ቢብሊካል ባሉት ኢትዮጵያ ውስጥ አላችሁ? አዎ በጣም ብዙ ማቸው እነማን ናቸው? እነማን ናቸው? ማን ተቀስ እንግዲህ ዌብሳይት አለሽ? ተማሪ ናችሁ? ኦኬ እሷ ላገናኝህ እችላለሁ። አገናኘኝና እምነታችሁ ምን እንደሆነ ብናውቀው ጥሩ ነው። ምክንያቱም እኔ አሁን አዲስ ነገር ነው የሆነብኝ። አቡ ኢምራን ካለ ለአቡ ኢምራን አስቀምጭለት በውስጥ የምታውቂውን ሰው ማለት ነው። እና ጎበዝ ማለት ስለ እምነቱ በደንብ ማብራራት ይችላል ብለሽ የምታስቢውን ሰው አድራሻውን ለአቡ ኢምራን ላኪለት። አቡ ኢምራን ደግሞ ለእኔ ይሰጠኛል። እሺ ኦኬ መርሐባ። እሺ ምክንያቱም ማን ነገር ላይ አርጊውመንት ማድረግ አይቻልም። መጀመሪያ ስለ እምነቱ በቂ እውቀት ፈልጋለሁ።
ሷደኛውን አዲስ ነው ያው ምስክሮችም ካልሆነ የዋራ ቤተክርስቲያን ሆነ እንደገና ደግሞ ኦርቶዶክስም ካልሆነ ካቶሊክም ካልሆነ ፕሮቴስታንትም ካልሆነ ለጋገርም ምን ብለው ምን እንደሚያምኑ ለመፈረጅ ጥሩ አይደለም። ራሱ ያን ይባላል ስትሮማን ፋሲ ይባላል ቁልም ማይጸስ ይባላል። ሰዎች የሚያምኑበትና ምን ነገር ቀርተን እንዲህ ነው ብሎ አራት ነጥብ መዝጋት አይቻልም። እኔ እንደውም ያው ምስክር መስለሽ ነበር ከዛ አንፃር ነው እና ይቅርታ። አዎ ለመረጃ ደግሞ ተመት ነው ሌላ ጊዜ እንጂ እሱ አያቅሽም። የሚቅሽን ነገር መልሽለት። ብዙ ነገር ታውቃለች አውቀ የምትጠቃት ነው መሰላት ነው። አይ አላውቅም። እኔ አንድ ጊዜ ሳዳምጥ ከምስክሮች ጋር የሚመሳሰል ነገራት እንደገና ደግሞ አንድ ነገሯ ወደ እስልምና ጠጋ ያለ መሰለኝና ከዛ አንፃርና ገዛት ብዬ ነበር። ምናልባት አላህ ሰበው ሊሂዳያ ያደርጋል ብዬ ነበር ያሰብኩት የነበረው። እስልምና ላይ ጥያቄ ካላት አንድ ጥያቄ ላስተናግዳትና ከዛ በኋላ ልውጣ። እኔም ሊት ነው ኔጋ ጥያቄ ካለሽ እንትን በይ አትረዱ ማለት አያስፈልግም። ሰውነቱ አክብረ ነው መሄድ ያለን። በቃ የሰው ማለት ነው ግድ አቡ ኢምራን ዴቭ መሆን አይጠበቅም። ራሱ ኖርማሊ በቃ ሰው ነው። በቃ ይሄን ያክል ነው የሰው ሰው ያስቡ ውጤት ነው ያን በትም ነገር አንብቤ ያለው ኢለ በቃ በፊት ካለ እንዲሆን ለገጣው ቁርአን ሊያረጋጋውን በላይ ደግሞ ተባይማን ሱረቱል ማይዳ ምዕራፍ 5 ቁጥር 48 ላይ ቁርአኑ አጠገብሽ ካለ ሱረቱል ማይዳ ምዕራፍ 5 ቁጥር 48 ላይ ቁርአን ሁለት ነገር ነው ለቀድሞ ለወረደው መጽሐፍ ካላ ዘንድ የወረደው ኦሪጂናሊ ለሆነው መጽሐፍ ሁለት ነገር ነው። አንደኛ የመጀመሪያው አረጋጋጭ ነው ሲባል ምንድነው? ጥንት ነቢያቶች ወርዶላቸው የነበረው በኦሪጂናል ቅርጽ የነበረውን ትምህርት ያረጋግጣል። በሱረቱ ነህል ምዕራፍ 16 ቁጥር 43 እና 44 ላይ ወደ እነርሱ መጽሐፍትን አወረድን ይላል። ወደ ነቢያቶቹ ወደ አንተም ወደ እነርሱ የተወረደውን ልትገልጽላቸው ቁርአንን አወረድናል። ስለዚህ ምን ወርዶ ነበረ? ጭብጡ ምን ነበረ? የነዛ መጽሐፍት የትምህርታቸው ጭብጥ ምን ነበረ የሚለውን ቁርአን ኮንፈርም ያደርጋል። ሱረቱ ዩኑስ ምዕራፍ 10 ቁጥር 39 ላይም ይህ ቁርአን ካላህ ሌላ ከሆነ አካል የተቀጠፈ ሊሆን አይገባውም፣ ነገር ግን ከበፊቱ ያለው መጽሐፍ አረጋጋጭና በውስጡ ያለውን የሚዘረዝር ሲሆን ከዓለማቱ ጌታ የተወረደ ነው አለ። የሚዘረዝር ነው ምን እንደነበረ፣ ኢሳ ምን አስተምሮ እንደነበረ፣ ሙሳ ምን አስተምሮ እንደነበረ፣ ኢብራሂም ምን አስተምሮ እንደነበረ በፊት የነበሩትን ካላህ ዘንድ የወረደውን መጽሐፍ ያረጋግጥናል። ማረጋገጥ ብቻ አይደለም፣ በላዩ ላይ ደግሞ ተጠባባቂ ነው ይላል። ሙሃይሚን ነው፣ ኮሬክተር ነው ይላል፣ ሱፐርቫይዘር ነው ይላል፣ አራሚ ነው ይለዋል። ምን ያደርገዋል? ያርመዋል። ሰዎች የጨመሩትን ሐሳብ ትክክል እንዳልሆነ ሐሳቦቹን ያርመዋል ማለት ነው። ወይም ደግሞ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ወይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችኋል? ካላህ ዘንድ የወረደው ላይ
የሰው ንግግርና የሰው ሐሳብ ሲጨምሩበት ለምን ትቀላቅላላችኋል? ቀጠለና ደግሞ እውነትን እያወቃችሁ ለምን ትደብቃላችኋል? የቀነሱት ነገር እንዳለ ይናገራል። ከዛስ ሱረቱ ፉርቃን ምዕራፍ 25 ቁጥር 1 ላይ አምላካችን አላህ ቁርአንን በባሪያው ላይ ፉርቃን አድርጎ አወረደው ማለት ነው። ፉርቃን ማለት እውነትን ከሐሰት የሚለይ ማለት ነው። ስለዚህ ጥንት የነበሩ መጽሐፍ የነበረው ከአምላክ ዘንድ የወረደው ከሰው ጋር የተቀላቀለውን እውነትን ከውሸት ሲቀላቀል የሚለይበት መለያው እንደሚዛን አድርጎ የተቀመጠው ያወረደው ቁርአንን ነው። ያንን ነው የሚያመለክተው። ኦኬ፣ አመሰግናለሁ ወንድሜ። አሁን አንድ የምጠይቅ ጥያቄ ምንድነው መጽሐፍት ሲል ባይብል ነው ወይ ነው? አንድ ጥያቄ ማለት ነው። መጽሐፍ ሲል ከአላህ ዘንድ የወረደውን ነው፣ ከሱ በፊት የወረደውን ነው የሚለው። ሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ ምንድነው የሚለው? በቁርአንና ከሱ በፊት በወረደው መጽሐፍ እመኑ ነው የሚለው። ከበፊቱ በወረደው መጽሐፍ እመኑ ይላል። ስለዚህ መጽሐፍ ሲል ባይብል ነው ወይስ የሌሎች ተውራት፣ ኢንጂል፣ ዘቡር በስም የተጠቀሱት ተውራት፣ ኢንጂል፣ ዘቡር ተብሎ ነው የተጠቀሱት። የወረደው ማለት ከአላህ ዘንድ የወረደው ማለት ነው። መውረድ ማለት ደግሞ ሬቨሌሽን ነው፣ ራሱ ወሂ ነው። ራሱ መውረድ ማለት የሆነ ነገር ዱብ የሚል ነገር ሳይሆን ዲቫይን ሬቨሌሽን ነው፣ መገለጥን ነው የሚያሳየው። ራሱ ሪቪልድ ይሆናል ማለት ነው። ከአላህ ዘንድ ሪቪልድ ይሆናል ወደ ነቢያት። ባይብል አይደለም ነው። ባይብልማ የሰውም የአምላክ ቃልም ቅልቅል ነው። ሶስት አይነት ታይፕ አይደለ? ስቴሪዮታይፕ አለው እኮ ባይብል። የአምላክ ቃል አለበት፣ ከዛ የነቢያት ቃል አለበት፣ እንደገና ደግሞ የታሪክ ጸሐፊዎች ቃል አለበት። ለምሳሌ ቁርአን ለኢሳ የተሰጠው ኢንጂል ነው ብሎ ነው የሚነግረን። ራሱ አንድ መጽሐፍ ነው የተሰጠው ለኢሳ የተሰጠው። አሁን ግን የምታየው መጽሐፍ 5 ናቸው። ወደ 47 ነበሩ። በተለያየ ጉባኤዎች ወደ 4 ነው የገቡት። ራሱ የበርናባስ ወንጌል፣ የቶማስ ወንጌል፣ የመቅደላዊት ማርያም ወንጌል፣ የጴጥሮስ ወንጌል፣ የያዕቆብ ወንጌል እየተባሉ የማቴዎስ ወንጌል፣ የማርቆስ ወንጌል እየተባሉ ከነዛ ውስጥ 4ቱ ናቸው የተመረጡት። የካርቴጅ ጉባኤ ተካሂዷል። አንድ እኮ ነው አሁን ነው 4 ናቸው። 4 መጽሐፍቶች ናቸው አይደለ? የማቴዎስ ወንጌል፣ የማርቆስ ወንጌል 4 መጽሐፍ አይደለ? አይ ይሄው መለየት ተደረገበት በኋላ ነው። ባይብል ስንት መጽሐፍ ነው የያዘው ነው የሚባለው? አጠቃላይ ውስጥ ያለው እኮ የጻፈው ሰው ነው እየተለየው እንጂ ሁላችሁስ በኢየሱስ ወንጌል ነው ናቸው። ነው አይደለም። ባይብል አንድ ላይ አልነበሩማ በፊት። አሁን ነው እኮ ኮምፓይል የተደረጉት፣ ከጊዜ በኋላ ነው ኮምፓይል የተደረጉት። ባይብል ስትይ ግን በውስጡ 66 መጽሐፍ ይዟል። ብሉይ ኪዳን 39፣ አዲስ ኪዳን 27፣ የኦርቶዶክስ ደግሞ 81 ይባላል፣ የካቶሊክ 73፣ የአርሜኒያን ደግሞ 85 ምናምን እየተባለ እንደዚህ ቁጥራቸው የተለያየ ነው። አሁን ሁሉም በሚጓባበት 66 በሚለው ያዥውና ብሉይ ኪዳን 39፣ አዲስ ኪዳን 27 አለ። 27 መጽሐፍ ከተባለው ከ27 ውስጥ መጽሐፍት 4ቱ መጽሐፍ የሚባሉት የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌልና የዮሐንስ ወንጌል ናቸው። ግልጽ ነው? ተመስገንዬ። ስለዚህ 4 መጽሐፎች ናቸው። እነዚህ 4 መጽሐፍ ውስጥ ቁጥር የገባ እኔም እኮ እያልኩ ያለሁት ቁጥርና ስም የገባበት በኋላ ነው እንጂ መጀመሪያ አይደለም። አሁን ሰዎች ምዕራፍና ቁጥር የዛሬ 500 ዓመት ነው። አዎ የዛሬ 500 ምዕራፍና ቁጥር አንድ የምትለው መጀመሪያ 6 ነው የነበረው። በኋላ ግን ይሄ 81 የሆነ ተጨመረ ብለው አልተጨመረም። ነው አይደለም፣ እንደዛ አይደለም። ታሪኩን ስለማታውቂው ነገር ይኸውልሽ፣ መካከል ስለ ካህን ታውቂያለሽ? ሌላ የነበረ መጽሐፍ ቆይ ኦኬ እሺ፣ ቀላል ጥያቄ ልጠይቅሽ እዚህ ላይ ማለት ነው። ቀላል የማቴዎስን ወንጌል የጻፈው ማን ነው? የማቴዎስ ወንጌል ማቴዎስ ነው። ማስረጃ ከእርሱ ጋር የነበረው እስቲ የማቴዎስን ወንጌል ማቴዎስ ስለመጻፉ ማስረጃ የተናገረው ማቴዎስ ነው እኮ። ስጪኝ ጥቅስ ስጪኝ። ችግር የለውም። አንድ ጥቅስ ስጪኝ። ኦኬ ምዕራፍና ቁጥር ባላውቀውም እዛ ራሱ ተጽፏል ማን እንደጻፈው። ምኑ ጋር የማቴዎስ ወንጌል መጨረሻ 28 ኦር 27 ላይ አይልም እንደዛ። የማቴዎስ ወንጌል ማቴዎስ ጻፈው የሚል ማቴዎስ ወንጌል ላይ የለም። ለማንኛውም ሳታውቂ አትናገሪ እሺ። እህታችን ተመስገን። ጥናት በዛ ዙሪያ ላይ ያላጠናሽውን ነገር እኔ አንዳንድ ነገሮችን ልረዳሽ ነው አሁን የመጣሁት። ማታውቂው ነገር ሲሆን ወንድሜ አመሰግናለሁ። እውነት ላይ ነው ያለሁት። ወዴት ነው ተረጋጊ ተመስገንዬ። እኔ ምንድነው የምታውቂው ነገር ካለ ከአንቺም ልማር፣ ማታውቂው ነገር ካለ ደግሞ ላስተምርሽ፣ እንድንማማር ነው ዋና ዓላማው። ዲፌንዲንግ ሜንታሊቲ አያስፈልግም። የመከላከል ነገር ሳይሆን
ምን ማማር ነው? አሁን ጠየቅሽኝ ምንድነው ተውራት የሚባለው ኢንጂል የሚባለው ነገር እያስረዳዎች ነው። አይ የኛ መጽሐፍ ነው ወይ የሚያወራው? ስለኛ መጽሐፍ ነው የሚያወራው አልሽ። የእናንተ መጽሐፍ ላይ የሰውም ቃል የአምላክም ቃል ቅልቅል ነው ያለበት። ለምሳሌ እኛ ወንጌል የምንለው ለኢሳ የተሰጠው ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻችኋለሁና ይላል። ፈጣሪ ለኢየሱስ የሰጠው ቃል የለም? አዎ አለ አይደለ? ያ ምን ይባላል? ወንጌል ይባላል አይደል? ማርቆስ 1:15 ላይ፣ ሉቃስ 4:17 ላይ አዎ ወንጌል ይባላል። አሁን ወንጌል የሚባለው እኛ የምንለው ለኢየሱስ ክርስቶስ የተሰጠው መልእክት ነው ወንጌል ብለን የምናምነው። በኢየሱስ ክርስቶስ መልእክት ላይ የተጨመሩ ታሪኮች ታሪክ ናቸው። ለምሳሌ ማቴዎስ 1:1 ላይ ስለ ኢየሱስ አወላለድ የሚናገረው የትውልድ መጽሐፍ ነው የሚባለው፣ ወንጌል አይደለም ራሱ። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው። ወንጌሉ የሚጀምረው አይደለም ቆይ ልንገርሽ አለመሆኑን። ማርቆስ 1:1 ላይ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ የሚጀምረው ከየት ነው እኮ? እየነገርኩህ እኮ ነው። አሁን ይሄ ትውልድ ማርቆስ 1:1 ላይ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ የሚጀምረው ከየት ነው? ወንጌል እኮ የተስፋ ቃል የተሰጠ ማለት ነው። እሱን አልጠየኩሽም። ይኸውልሽ ማርቆስ 1:1 ላይ የኢየሱስ ክርስቶስ ወንጌል መጀመሪያ የሚለው ከየት ነው ከሚጀምረው? ማርቆስ 1:1 ላይ የኢየሱስ ክርስቶስ የወንጌል መጀመሪያ ብሎ የሚለው ከየት ነው? ከውልደቱ ነው ወይስ ማስተማር ከጀመረበት ነው የሚጀምረው? እሱ ተአምራት ካደረገበት አይደለም። አይሽ ለዛ ነው የምልሽ። እያነበብሽ አይደለም፣ በግምት አትመልሺ። የማታውቂው ነገር ሲኖር አላውቅም ማለት ጥሩ ነው፣ ለመማማር እንዲያመች ማለት ነው። ገባሽ? የማርቆስ ወንጌል ምዕራፍ 1 ቁጥር 1 ላይ የኢየሱስ ወንጌል መጀመሪያ ብሎ ኢየሱስ ምን አለ? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ በወንጌል እመኑ ብሎ የአምላክን መንግስት ወንጌል መስበክ ጀመረ። ኢየሱስ ማስተማር ሲጀምር የአምላክን ወንጌል ነው የሚያስተምር የነበረው። የአምላክን ወንጌል ብሎ ጀምሮ ይኸውልህ ማስተማር እንደዛ ነው የሚለው። የኢየሱስ ሲጀምር ምን አለ ማርቆስ ሲነግር ምን አለ መሰለሽ? የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ የሚጀምረው ማስተማር ከጀመረበት ነው። ሉቃስ 3:23 ላይ ደግሞ ማስተማር ሲጀምር፣ ቆይ አዳምጪኝ አንዴ የጉንጭ ልጨርስ። ሉቃስ 3:23 ላይ ኢየሱስ ማስተማር ሲጀምር እድሜው 30 ዓመት ሆኖት ነበር ይላል። 30 ዓመት ከመሙላቱ በፊት የነበረው ከሌ ተወለደ አስተዳደጉ ምናምን የሚያወራው ምንድነው? የኢየሱስ ክርስቶስ የትውልድ መጽሐፍ ነው፣ የታሪክ መጽሐፍ ነው። ያ ታሪክ አያስፈልግም አላልንም እኛ፣ ግን በኢየሱስ ክርስቶስ ወንጌል ላይ ተጨምሮበታል። ጸሐፊዎቹ የጨመሩበት ነገር ነው ወንጌሉ ላይ። አንቻው ወንጌል እያልሽ የምትይው ለዛ ነው። መጽሐፍን በእጆቻቸው ለሚጽፉ ካላ ዘንድ ሳይሆን ግን ካላ ነው ለሚሉ ወዮላቸው የሚለው ቁርአን ለዛ ነው። አሁን ምን መሰለህ ማቴዎስ ወንጌል ለምን እንደጻፈው ዝም ብሎ አይደለም። ይህም ወንጌል ነው። ለምን መሰለህ? ምስራች ማለት ነው። ወንጌል ማለት የምስራች ነው እና ይሄ ከዳዊት ዘር አሕዛብን በዛሬ ወንጌል ማለት እንደመጣ ለመረጋገጥ ላስረዳች ተመስገንዬ። ወንጌል የመጣ አይቀበሉም እነሱ። ቆይ ልንገርሽ። እሺ እንግዲያውስ እንደዚህ አንድ ነገር እናደርጋ። ወንጌል ማለት ከኢየሱስ ክርስቶስ የተሰማው ነገር አይደለም እኮ የተሰማው ነው። ኦኬ የተሰማ ከሆነ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 የተሰማ ብቻ ሳይሆን ያሰው ከየት እንደመጣ እግዚአብሔር እንዳለው ነው ወይ? አውጪው አንደኛ ዮሐንስ መልእክት አውጪው እንድንማማር። አንደኛ ዮሐንስ መልእክት ምዕራፍ 1 እኮ በዚህ ጉዳይ ላይ በቃ ተወው። ለምን ቆይ እንጨርስ እንጂ ነው። ቆይ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ተገባኝ። በቃ በጥቅም ነው ስለ ባይብል አይደለም ብለኛል ነውም ብለኛል። እንዴት ነው መቀበለው? አይደለም ኖ እኔ ላስረዳሽ እኮ ነው። አሁን እኮ ምን መሰለሽ ዲቤትም አይደለም አርጊውመንትም አይደለም ሙግትም አይደለም እያዝን ያለ ነው፣ እየተነጋገርን ያለ ነው። አይዞሽ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ይኖረው አይኖረው እሱ ጠይብ የሰውን ንግግር አለ ብለኛል። ኦኬ ይኖረውና አሁን ስለ ባይብል ነው ወይ ማረጋገጫ የሆነው? ቁርአን ስለ አይደለም እኮ ካላ ዘንድ የወረደውን አልኩሽ። ካላ ዘንድ የወረደው መጽሐፍ ብሎ የሚለው በጥቅል ነው ራሱ ኖርማሊ ማለት ነው። መጽሐፍ ብሎ የሚለው በጥቅል ነው። ነገር ግን ሱረቱል ሐዲድ ምዕራፍ 57 ቁጥር 25 ላይ በመጽሐፍ ላክናቸው መልእክተኞችን በግልጽ ማስረጃ ላክናቸው፣ ወደ እነርሱም መጽሐፍትን አወረድን ይላል። አምላካችን አላህ በስም የጠቀሳቸው ማን ናቸው? ተውራት፣
ኢንጂልና ዘቡር ነው ከቁርአን በፊት የነበሩትን። እሺ ከቁርአን ጋር አለው ማለት በተለይ አህለል ኪታቦች እናንተ ባይብል ላይም በተወሰነ መልኩ ቅሪት አለ። ለምሳሌ አንድ ጥያቄ ልጠይቅሽ። እኔ እዚህ ጋር ወተት አለኩኝና እዚህ ጋር ቁጭ ያደረኩት ሰው መጥቶ ቡና ጨመረበት። በአንተ እምነት ሊኖር ይችላል። እኔ ካላዳመጥሽ ጥያቄ ጠይቅኝና ካላዳመጥሽ ምናምን ተደባለቀ። ቆይ ኤግዛምፕል ነው የምሰጥሽ እኮ ኤግዛምፕል ልሰጥሽ ነው። የት ነው እንደስላልሽኝ ነው። የጠፋም አለ የተበረዘም አለ። ገባሽ? አሁን ካላዳመጥሽኝ አንግባባም። ራሱ እንደዛ አይሆንም። ራሱ ገብቶሻል? አሁን ምንድነው የማዳመጥ ክህሎት ያስፈልግሻል። ጥያቄ ጠይቀሽኝ እኔ ጥያቄን ብቻ ከመለስክልኝ ነው እኔ እሱ ታዲያ እኮ ልመልስልሽ እኮ ነው። እድሉን እኮ አልሰጥሽኝም። አንተ የሰውና አሰባለሁ በቃ ተመስገንዬ በቃ አልፈለግሽም ማለት ነው። ተመስገን ታርጊ እንዳደርግም እኮ ጥያቄ እንዲገባው የቀድሞውን አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ስሙን ጠቅሰሃል አስረዳስ። አንቺም የታርጊ በቃ ጨርሱ። አይት በቃ ተዋት ዴቦ ምንድነው አልፈለገችም። ምክንያት ምንድነው አሁን የምትሸነፍ አርጋ ራሷን ስላሰበች ነው። እንደዛ ስለሆነ ለሷም ጥሩ አይደለም። እኛ ደግሞ ዋናው ነገር ሀቅ ነው የምንፈልገው። ሀቁን ማስተዋወቅ ነው ስራችን ማለት ነው። ዲን ነው። እውነታውን የሀቅ ባለቤቶች ነን ብለን እናምናለን። ሀቁን እናሳውቃለን። ሀቅ ማልፈልግም አንድ ሰው ካለ ራሱ ነው የሚጠቀመው። ራሱ ከሳት ነጃ እንዲሆን ብለን ነው ምናወራው እንጂ የመሸነፍ አዋቂና የመሀይም አይነት ጨዋታ ከሆነ ጊዜያችንን ነው የምናቃጥለው። አላህ ዘንድም አጀር የለውም። ራሱ ምንም የምንጠቀመው ነገር ጊዜን ጓሮ ሄደን አታክልት ብንተክልበት ቢያንስ ለዱንያ እንኳን ይጠቅመናል። خلاص የሌለው ስራ እዚሁ ነው የሚቀረው። ራሱ ኖርማሊ ለኛ ምንም ይጠቅመን ነገር የለም። ስለዚህ እሷ እንድትማር ከሚለው አንፃር ነበረ። ዩዘር እስቲ አስገባኝ ትላለች። ከቅድም ጀምራ እስቲ አስገባች። ዩዘር በምታምነው ትላለች። በምታምነው ምናምን አስገባች። አንድ ሰው እንበልና ከዛ እንወጣለን። ምን ልትል ነው? ሄሎ ዩዘር ይሰማል? በደንብ ይሰማል። እኔ መጠየቅ የሚፈልግ ተመስገን ነበር። አልተመስገንም። ስለዚህ ወረስ ያደረ የሆነ ጥቅስ ቅድም ግራ ገብቶ ነበር። እሺ በቃ ቀጥሉ። ዴቦ እኔ ምንድነው ጥያቄ? አንደኛ ዮሐንስን ታስረዳ ጥሩ ነበር። የቁርአኑንም ምዕራፍ 57 25 ጠቅሰሃል። አንድ ደቂቃ ለእሱ አይደለም ዩዘር ሚታርግ ተጋባል። እኔ ለማለት የፈለኩት ምንድነው አንድ ነገር ተበርዟል ከተባለ በኋላ መጀመሪያ የነበረው የተገባ አይባልም። ሲጀመር ከቋንቋ አንፃር ለምሳሌ ወተት እኔ እዚህ ጋር የታለበ ወተት ቢኖር አንድ ሰው መጣና ወተት ቡና ጨመረበት ማኪያቶ ነው የሚሆነው። ከዛ በኋላ እንዴ መጀመሪያ የታለበው ወተት የት ነው ያለው አይባልም። እየተበረዘ እያየው ማለት ነው። ገብቷል? ባይሆን ምንድነው እዛ ጋር ብርጭቆ ውስጥ ያለው ማኪያቶ ጣዕሙ የወተትነት ጣዕም አለው፣ የቡና አይነት ጣዕም አለው። ባይብልንም እንደዛ ነው የምንመለከተው። የሰው ቃልም አለበት፣ የአምላክ ቃልም ጣዕም አለበት። አንዳንዴ ፈጣሪ ሲናገር ታያለህ ባይብል ላይ፣ የሰውም ንግግሮች ደግሞ የገቡበት ነገር ታያለህ። ሁለቱም ግን በትክክለኛው የሚለየው የፈጣሪ ቃል ሳይሆን በትክክለኛው ቃል ተደርገው የተጨመሩ ነገሮች ላይ የምንለይበት ምን አለን? ፉርቃን አለን። እኛ ፉርቃን እውነትን ከሐሰት የሚለይ ነገር አለው። ሱረቱም አሊ ኢምራን ምዕራፍ 3 ከቁጥር 3 ጀምራችሁ ስታነቡት ከበፊቱ ያለው መጽሐፍ አረጋጋጭ ሲሆን በአንተ ላይ ያወረደ ነው፣ ተውራትና ኢንጂልንም አውርደዋል። ለሰዎች መሪውን ዘንድ ከእርሱ በፊት ከቁርአን በፊት አውርዷቸዋልና አለ። ፉርቃንንም አውርደዋል። ፉርቃን የሚለው ቁርአንን ነው። ተውራት ምንድነው? እውነትን ከሐሰት የሚለይ ነገር ነው። የትኛውን እውነትን ከሐሰት የተባለው የመጽሐፉ ሰዎች እውነትን በውሸት ለምን ትቀላቀላላችኋል? ስለዚህ እውነትን በሐሰት ስለቀላቀሉ ያ የቀላቀሉትን ነገር
እያወቁ ያላህን ንግግር ያላህን ቃል ከስፍራው ስለለወጡ ያንን ነገር ለማረም ቁርአን ወርዷል ማለት ነው። ከዛ አንፃር ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ያለው ደግሞ ምንድነው? ከእርሱ የሰማናት መልእክት አለ። ከኢየሱስ ማለት ነው። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ናት አለ። አራት ወንጌል ላይ ከብታችሁ ብትመለከቱት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም ብሎ ኢየሱስ ያስተማረበት ጥቅስ የለም። ታዲያ ከየት አመጣው ስንል ኢየሱስ ተናግሮ በአራት ወንጌል ላይ ካልሰፈሩት ጥቅሶች መካከል አንደኛው ይሄን ነው። ራሱ ሙራን ሲናገሩ ኢየሱስ ተናግሮ በኦራል ፎርም ደረጃ ሆኖ ግን ሳይጻፍ የቀሩ ከሚባሉት ውስጥ አንደኛው ምንድነው? አንደኛው ዮሐንስ መልእክት ምዕራፍ 1 ቁጥር 5 ነው። ልክ እንደዛ ሐዋርያ ሥራ ምዕራፍ 20 ቁጥር 30 እና 35 ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለውን የኢየሱስ ክርስቶስ ቃል ትዝ አለኝ ያለ ጳውሎስ። አራት ወንጌል ላይ ገብተን ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚል የለም፣ አናገኝም። ታዲያ ከየት አመጣው ሲባል ስኮላሮች ምን ይላሉ? ይሄ ኢየሱስ ተናግሮት አራት ወንጌል ላይ ያልሰፈሩ ነገሮች ናቸዋል ብለው ነው ያስቀመጡት። እና ይሄን ለማለት ፈልጌ ነው። አይ ቲንክ አዱታኒ የለም ስለው ነገር አለ። ምኑ እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የሚለው አለ። ተመስገን ሚት አድርገሽዋል። አለሽ ተመስገን። አይ የለም ያልከው ምኑን ነው ትለኛለች ተመልሳ። አለ አለችኛው። አሁን ስለ ጨለማ ስለ ብርሃን አይደለም እያወራህ የነበረው። ሁለት ነገር ነው የተናገርኩት። አራት ወንጌል ላይ ያልሰፈሩ ግን ኢየሱስ ተናግሯቸው የነበሩ ብዬ ያልኩት የመጀመሪያው ምን ነበር የተናገርኩት? ምንድነው? ከሚቀበል የሚሰጥ ምናምን ብለህ ነበር። መጀመሪያ የተናገርኩት የትኛው ነው? ኢየሱስ ክርስቶስ አላለም እያልክ ነው። ያ ደግሞ ይገኛል ኢየሱስ ክርስቶስ እንዳለው ተዘግቧል። እስቲ ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለውን እስቲ የቱ ጋር ጥቅስ ነው? ጥቅስን ስጪኝ አንብቢ እስቲ። እሺ አውጪው እጠብቃለሁ። ምዕራፍ ስንት ነው ያለው አንተ? እንደዛ የሚለው የት ነው ያገኘው? እኮ የት ጋር እንዳለ መጀመሪያ አንቺ ስጪ አለ ብለሻል እኮ አንተ። ምዕራፍ ስንት ነው የጠቀስክልኝ? እሱን በኋላ ሰጥሻለሁ። መጀመሪያ አንቺ ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው አለ አራት ወንጌል ላይ አልሽ። ስለዚህ አራት ወንጌል ላይ ካለ አሁን አምጪ ነው። እኔም አንብቤ አንድ አይነት በቃ ላይ እየነገርኩሽ ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው በቃ አለ እልሃለሁ። እኔም አለ ከሆነ በሀሳብ ከሆነ የምታወራኝ እኔም አለ አንቺ ነሽ አለ ብለሻል። አሁን ካለ የቱ ጋር እንዳለ መጀመሪያ አውጪና ከዛ በኋላ አንተ በራስህ ያልከው እሱስ ቢሆን ምንድነው የምሰጥህ? አንተ እኔ የምጠቅሰውን ከሆነ የምትጠቅስልኝ ይህ ችግር ነው። አንተ ተመስገን መግባባት ካልቻልን ዝም ማለት ጥሩ ነው። እሺ ወደፊቱ አንድ ነገር ግን አንተ ምዕራፍ ስንት ነው የጠቀስክልኝ? ሌላ ምዕራፍ እንድጠቅስ እኔ አልነግርሽም፣ ምዕራፉን አልነግርሽም። ምክንያቱም መጀመሪያ አራት ወንጌል ላይ ከሚቀበል ይልቅ ማትነግረኝ ከሆነ ለምንድን ነው የማወራው? አንቺ ሳታዳምጪ ነው አለ የምትይው ታዲያ አለ የምትይው ታዲያ አራት ወንጌል ላይ አለ የምትይው አለ ካልሽ ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው አራት ወንጌል ላይ ካለ የቱ ጋር ነው ያለው? አለ የቱ ጋር ነው ያለው? እስቲ አንተ የጠቀስከው ቢያነሳ እኔ የጠቀስኩት ከሐዋርያ ሥራ ነው። በቃ አለ ኢየሱስ የተናገረው አለ ሐዋርያ ሥራ ምን ይሁን? ስለዚህ አራት ወንጌል ላይ የሌለ ኢየሱስ ተናግሮት ግን አራት ወንጌል ላይ የሌለ ግን ሐዋርያ ሥራ ላይ የተቀመጠ ነገር አለ ማለት ነው። ሲጀምር ሐዋርያ ሥራ እንደዛ የሚል የለም። ሐዋርያ ሥራ የሚሰጥ እንደዛ የሚል የለም። ሐዋርያ ሥራ አላነበብኩም ነው የሚባለው እኮ ተመስገንዬ። ሐዋርያ ሥራ ምዕራፍ 20 ቁጥር 30 እና 34 እና 35 አንብቢው እስቲ። አውጪው ሐዋርያ ሥራ ምዕራፍ ስንት? ምዕራፍ 20 ቁጥር 34 እና 35 ልብ አድርጉ። የለም እንደሚል ነገር የለም አለች። ቀደም አለ አለች አራት ወንጌል ላይ፣ አሁን ደግሞ አራት ወንጌል ላይ የለም አለች። እንደገና ደግሞ ሐዋርያ ሥራ ላይም የለም ነው ያለችው። ልብ አድርጉ።
ነው እንድትማር ነው። መመጠን አለመመጠን አይደለም። የነፍስ ጉዳይ እኮ ነው። ሰዎችም ሊረዱ የሚገባው የያዘችው ነገር ያው እውነት መስሎ ስለሚታያት ነው። እውነት ነው ብላ ለዛ ነው ወደ መከላከል የገባችው። አንድ ሰው እውነቱን ማወቅ ፈለገ። አሁን 35 ቁጥር የለውም ሐዋርያ ሥራ ምዕራፍ 20 ቁጥር 30 20 ቁጥር 30 35 ኦኬ 34 እና 35 ሌባም በበላታ አንዴ ጥቅሱ አጠገብ ካለ እኔ ላንብበው እንዴ? አንብበው አብዲዬ። እሺ 34 ሐዋርያት ሥራ ምዕራፍ 20 ከቁጥር 34 ጀምራለሁ። እነዚህ እጆቼ በሚያስፈልገኝ ነገር ለኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንዲሁ እየደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ። ሰማሽ ተመስገን። ቁጥር 35 ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚል የለም አልሻው መኖሩን አወቅሽ? በሁለት ቦታ ተጽፏል ነው ያልኩት እንጂ ጭራሽ የለም አላልኩም። የለም ያልኩህ ሐዋርያ ሥራ ላይ ነው። አንተ ደግሞ ሐዋርያ ሥራ አለ ያልከኝ ነው። ሐዋርያ ሥራ ላይም የለም፣ የትም የለም። አረ ምንድነው እንደዚህ ድርቅና? የለም ማለት አሁን ሲመጣ ደግሞ በሁለት ቦታ ነው ያልኩት ምናምን ታያለሽ። እንደዛማ ጥሩ አይደለም። አይ ጥሩ አይደለም። ተመስገን። አይ አትዋሺ። መጀመሪያ ጥፋትሽን እመኚ። ጥፋትሽን ካላመንሽ ይኸውልሽ አንቀጥልም። ምነው እውነት ነኝ ያልክሳ ወንድሜ ተረጋጋና ነው። ተመስገን ድንበር አትለፊ እንዴ ላፍሽ ለከት ይኑረው እንጂ ተይ እንጂ። እኔ በጣም አክብሬሽ ነው ባለሽ የሚጥጥዬ መረዳት ሳልንቅሽ ነው እያወራሁሽ ያለሁት። አይ መናቅ የአንተ ስራ ከሆነ ናቀኝና ተው፣ ችግር የለብኝም። አልንቅሽም፣ እኔ አልንቅሽም። ግን መጀመሪያ ለምን ተዋሻለሽ? ዋሽሽ እኮ የለም ማለት ሲመጣልሽ ደግሞ አይ ሁለት ቦታ ነው ያልኩት፣ አንደኛው ጋር አለ አንደኛው ጋር የለም ማለት ነው አልሽ። መጀመሪያ አልሽ እሺ እንሂድ ታዩ በቃ ታዩ ከሚቀበል ታዩ እሺ እሱን ታዩ በቃ አሁን ፐርሰናሊ እንዳናረገው ታዩ ህሊናችን ተመቆየቀስክልኝ ቁጥር አላገኘትም ሐዋርያ ያንብብልሽ እኮ አላገኘሁትም አልሽ ታዩ ያንብብልሽ አብዲዬ አንዴ ያንብብላት ትቀምላት ሐዋርያት ሥራ ምዕራፍ 20 ቁጥር 35 ምዕራፍ 20 ቁጥር 35 እንደዚህ ብሎ ይጀምራል። እንዲሁ እየደከማችሁ ድውዮች ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ። አዳምጥሻውን ሚዩት አታድርጊ። ቼክ እያደረገችው መሰለኝ። እንትን የሚናገርን ሰው አስወጣ ወይ ድረስ እኔ ራስህ አለ ብዬ ነው ዝም የምለው። ነው እሷን ላስጨርሳትና እወጣለሁ እኔ ችግር የለውም። ሌላ ጊዜ እመጣለሁ፣ የዓርብ ቅዳሜ እመጣለሁ ኢንሻአላህ። ኡስታዝ አይ እንትኑ ነው ከመለስ ይሄ ትርፍ ቃል የሚናገር ሰው ራስህ እንትን በል ማለት ነው። አይ እንትን ነው ማለት ያው አላህ ሂዳያ እንዲሰጣት ነው እኔ ምኞቴ ከዛ አንፃር ነው እንጂ አሁን ከአሁን በኋላ ከተናገረች ያው ትወጣለች ማለት ነው። ኡስታዝዬ እሷ እስክትመጣ እንደው ቅድም ተደጋግሞ እየተጠቀሰ የነበረ ነገር ነበርና ማመን ምንድነው ድኛለው የሚል ሐሳብ ተነስቶ ነበር። እሱ ላይ ያንተን ማብራሪያ ብትጨምርበት ብዬ በማሰብ ነበርና ማቴዎስ ወንጌል 16:17 ነው ሉቃስ ነው ቆይ አንዴ የማርቆስ ወንጌል ላይ
17 ላይ ያመኑት ብሎ ሲባል ያመነ የተጠመቀ ይድናል ይልና ላመኑት ምልክቶች ብሎ የሚያስቀምጣቸው ነገር አለና ይሄንን መጠየቅ እንችላለን ወይስ እንዴት ነው? እዚህ ላይ ያለ ሐሳብ ምንም ነገር ብንሰራ እኛ ድነናል፣ ህግ ሁሉ ከኛ በታች ነው የሚል ሐሳቦች ተነስተው ነበር እና ይሄንንም ሐሳብ ለመጥቀስ ፈልገን ነበር። እስቲ ያንተን ምልከታና ዳይሬክሽን ለመውሰድ ነበር። ዩዘር ትግባለ ኡስታዝ ዘራውን የገባቸው የነበረችው አነስ እስቲ ታዳምጥ እናወራ ታዳምጥ ገብታም ማዳመጥ ትችላለች። ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የሚያልቀው። ከ9 እስከ 20 ድረስ ያለው ይብል ማርቆስ ወንጌል ላይ ራሱ ግሪከኛ ላይ የለም። 17 ላይ እኮ የለማ የሚያልቀው እኮ 8 ላይ ያልኩ። ከ9 እስከ 20 ድረስ ያለው ጭማሪ ነው ራሱ ኖርማሊ ግሪከኛውም ላይ የለም። ራሱ አዲሱ መደበኛ ትርጉም የግሪክ ማስታወሻ ላይ ተመልከው ጥንታዊ በሆኑ የግሪክ ለክታባት ውስጥ የለም ነው የሚለው። አይደለም ኢየሱስ ሊናገረው ይቀርና ራሱ የማርቆስ ወንጌል አካል አይደለም። ማርቆስ ወንጌል የሚያልቀው ግሪከኛው ምዕራፍ 16 ቁጥር 8 ላይ ነው። ከ9 ጀምሮ እስከ 20 ድረስ ያለው ጭማሪ ነው። መርዶ ለክርስቲያኖች አዝናለሁ ይሄን ስለ ማለት ነው። መርዶ ነው የምነግርህ እኔ አይደለም ያልኩት። አዲሱ መደበኛ ትርጉም የተለያየ ኮሜንታሪዎች ጭማሪ ነው ብሎ ነው የሚያስቀምጡት። ኢቭን የያዋ ምስክሮች ባይብልን በተመለከተው ለብቻው በቅንፍ ውስጥ ነው ያስቀመጠው ራሱ። ስለዚህ ከመነሻው ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተላቸዋል፣ ወንጌልን ለፍጥረት ስበኩ፣ ያመኑት እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እጃቸውን ድውዮች ላይ ውሃ በላው። ከጊዜ በኋላ የተጨመረ ጭማሪ ማርቆስ አያውቀውም። ማርቆስ አይደለም ሊጽፈው ይቀርና ማለት ነው። እሱ ብቻ አይደለም ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ያለው ራሱ የለም ግሪከኛው ላይ። አንድ ኃጢአተኛ ሴትዮ መታ ከእናንተ ንጹህ የሆነ ይውገራት ምናምን ሲላት ሁሉም ሸሹ መሬት ላይ ጽፎ ምናምን የሚለው የለም ራሱ። ዮሐንስ ወንጌል ምዕራፍ 7 ቁጥር 53 ላይም ጭማሪ ነው አሉ ራሱ። ግሪከኛው ላይ የለም ራሱ። ሳይናቲካስ ላይ የለም፣ ቫቲካንስ ላይ የለም፣ አሌክሳንድሪያስ ላይ የለም፣ ኤፍሬማዊ የሚባለው የለም። 5800 የግሪክ ማኑስክሪፕት አለ እዛ ውስጥ የለም ራሱ። እርማቸውን ያወጡ አይደለም ምልክት ሊሆን ይቀርና ፎርጅድ ነው ቃሉ ራሱ። ኢየሱስ እንደተናገረ ተደርጎ ሆን ብሎ የተጨመረ ነገር ነው። ይሄንን ሪከርድ አድርጉና ጠይቁ ስኮላሮቻችሁ ክርስቲያኖች። ቤተ እምነቶቻችሁን አዝ ቴዎሎጂ ሌቨል አዝ ስነ መለኮት በስነ መለኮት ደረጃ ያለውን ሄዳችሁ መጠየቅ ትችላላችሁ ራሱ። እርማችሁን አውጡ ራሱ። ግልጽ ነው አብዲ? አዎ ጀዛከላ ግልጽ ነው። ታንክ ዩ። ይሄን ይመስላል። ያው እሷ ሄዳለች። ያው ጥቅሱን ያዙት ሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ያለው ባይብል ላይ አራት ወንጌሎች ላይ የሉም። አንደኛው ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ያለው አራት ወንጌል ላይ የሉም። ኢየሱስ ተናግሮ አራት ወንጌል ላይ ያልሰፈሩ የተቀነሱ ነገሮች እንዳሉ አመላካች ነው። እውነትን ለምን ትደብቃላችሁ ሲል የቀነሱት አፖክሪፋ እያደረጉ ነው። አፖክሪፋ ማለት መደበቅ ማለት መሸሸግ ማለት ነው። የቀነሷቸው ነገሮች እንዳሉ የሚያመለክተው ማለት ነውና ይሄ እንደዚህ አይነት ትምህርቶች አሉ። ሰፊ ነው። እሷ ከጠየቀችው ጋር አይ ቲንክ የሚያያዝም ነገር ስለነበረ ነው ለማብራራት የሞከርኩት። አላህ ከእናንተ ጋር ይሁን። እንግዲህ ሁሉንም ሰው ለማስተናገድ እንግዳ ለማስተናገድ አሁን እንትኑ የለም ራሱ ሰዓቱ አጉል ሰዓት ነው። አጭር ሰዓት ነው ያለኝ። ኢንሻአላህ አርብ ወይ ቅዳሜ አካባቢ ላይ ብቅ በሉና እንማማራለን። ክርስቲያኖችም ካላችሁ ሙስሊሞችም ካላችሁ እንማማራለን። አላህ ከእናንተ ጋር ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላህ። ሄሎ አቤት ዩዘር ምን አድርጎ ነው የምትይኝ? ኢርፎንሽ እየረበሸን እኮ ምንድነው ጥያቄ? ጥያቄ ከቅድም ጀምሮ እየሰማ ነበር። ጥያቄ ምንድን ነው?
ኢየሱስ ክርስቶስ